በዓለም አቀፍ ደረጃ የቤት ሰራተኞች ኃይል ከመሰረታዊ የጉልበት ጥበቃዎች መገለሉን ተከትሎ ለከፍተኛ ብዝበዛና ጥቃት መጋለጡ ይነገራል። በዚህም የተለያዩ ዓለም አቀፍ ጥናቶች እንደሚያመላክቱት ከሆነ ደግሞ ይህ የሰራተኛ ክፍል በከፍተኛ ደረጃ ለስነ ልቦናዊ፣ ለአካላዊና ለወሲባዊ ጥቃቶች እንዲሁም ለከፋ የጉልበት ብዝበዛ ተጋላጭ መሆኑን ያመላክታሉ። ይህ እውነታ ኢትዮጵያን ጨምሮ በብዙ ሀገራት በግልጽ የሚታይ ሲሆን በኢትዮጵያ የቤት ሰራተኞች ላይ የሚደርሰው የሥራ ብዝበዛና ጥቃት ደግሞ ሰፊና አስከፊ መሆኑ በተደጋጋሚ ይነገራል። እነዚህ ሰራተኞች ለረጅም ሰዓታት እንዲሰሩ አንዳንዴም ደግሞ የ24 ሰዓት የሥራ ጊዜ እንደሚጫንባቸውም በተለያዩ ጊዜያት የሚወጡ ጥናቶች ያመላክታሉ። በሌላ በኩል ክፍያቸው አነስተኛ ሲሆን ከመደበኛ ሰብአዊ መብቶችና የሰራተኛ መብቶች ውጪ በሆነ አሰቃቂ ሁኔታ ውስጥ እንዲኖሩና አካላዊ ጥቃት፣ ስድብ፣ ምግብ መነፈግና እንዲሁም ከቤተሰብ ጋር መገናኘትን መከልከል የተለመዱ አሳዛኝ ክስተቶች እየሆኑ መምጣታቸውም ይነገራል። አሁን ደግሞ ከሁሉም የከፋውና በተደጋጋሚ የቤት ሰራተኞች ለወሲባዊ ጥቃትና ትንኮሳ ያላቸው ከፍተኛ ተጋላጭነትም አሳሳቢ ጉዳይ የሆነ መጥቷል። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን በኢትዮጵያ ከተሞች የቤት ውስጥ ሰራተኞች ዝቅተኛ ደሞዝ፣ ከመጠን በላይ የሥራ ሰዓትና አካላዊ እንዲሁም ወሲባዊ ጥቃቶችን ጨምሮ ለከፋ በደል እንደሚጋለጡ የቤት ሰራተኞችን የሚዳስስ ጥናት በፎረም ፎር ሶሻል ስተዲስ በኩል በቅርቡ ይፋ ሆኗል። የገበያ ሚዲያም ጥናቱን መነሻ በማድረግ የቤት ሰራተኞችን ጥቃት ለመከላከል ምን አይነት መፍትሄ ተወስዷል፣ ወደፊትስ ምን ታስቧል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴርን ጠይቋል። በተጨማሪም የቤት ሰራተኞችን ጨምሮ አጠቃላይ ሴቶችን ከተለያዩ ጥቃቶች መከላከል የሚያስችል አዲስ ሀገራዊ ስትራቴጂ ወጥቷል መባሉን ተከትሎ በስትራቴጂው የተካተቱ ጉዳዮችን በሰፊው የምናጋራችሁ ይሆናል። እናንተም ታዲያ የቤት ሰራተኞችን ጥቃት በሚመለከት የምታጋሩና ሐሳብ፣ አስተያየት፣ ትዝብት፣ መልእክት እንዲሁም ጥቆማ ካላችሁ በኮሜንት እንድታደርሱን በመጠየቅ ወደ ዛሬው ልዩ ጥንቅራችን እንሸጋገራለን። በኢትዮጵያ ውስጥ በአብዛኛው በወጣት ሴቶች የተያዘው የቤት ውስጥ ሰራተኞች ኃይል ከመሰረታዊ የጉልበት ጥበቃዎች በመገለሉ ለከፍተኛ ብዝበዛና ጥቃት መጋለጡን የቅርብ ጊዜ ሪፖርቶች አረጋግጠዋል። በዚህም ከቀናት በፊት ይፋ የሆነው በኢትዮጵያ የሚገኙ የቤት ውስጥ ሰራተኞችን የሚዳስሰው የፎረም ፎር ሶሻል ስተዲስ ጥናት እንደሚያሳየው በኢትዮጵያ ከተሞች የቤት ውስጥ ሰራተኞች ዝቅተኛ ደሞዝ፣ ከመጠን በላይ የሥራ ሰዓት እንዲሁም አካላዊና ወሲባዊ ጥቃቶችን ጨምሮ ለከፋ በደል እንደሚጋለጡ አስታውቋል። በተጨማሪም የቤት ውስጥ ሥራ ምንም እንኳን ከፍተኛ የሥራ ምንጭ ቢሆንም በሕግ ሳይፈተሽ መቆየቱንም እንደዚሁ አረጋግጧል። ፎረም ፎር ሶሻል ስተዲስ ባደረገው ጥናት ችግሩን ያባባሰው አሁን ያለው የሥራ ሕግ አዋጅ ቁጥር 1156/2019 የቤት ውስጥ የሥራ ውሎችን አለመሸፈኑን በመግለጽ ይህ ወሳኝ የሕግ ክፍተት ደግሞ የቤት ውስጥ ሰራተኞች ለአሰሪዎቻቸው ፍላጎት ተጋላጭ እንዲሆኑ አድርጓቸዋልም ብሏል። ሪፖርቱ በሰራተኞቹ ላይ የሚያደርሱትን የአካላዊ ጥቃት እንደ ጥፊና ምት ያሉትን ጥቃቶች በመጥቀስ ሰራተኞቹ የሚደርስባቸውን በደል ሪፖርት ለማድረግ የሚፈሩት ስራ የማጣትና የመበቀል ስጋት በመኖሩ እንደሆነም አረጋግጠዋል። ይህንን ተጋላጭነት ለመቅረፍ ደግሞ ባለሙያዎች በብሔራዊ የሰራተኛ ሕጎች ላይ አስቸኳይ ለውጦች እንዲያደርጉ አጥብቀውም ጠይቀዋል። ከዚህም ባሻገር ኢትዮጵያ የዓለም አቀፉ የሰራተኞች ድርጅት ለቤት ውስጥ ሰራተኞች የመብት ጥበቃ ቁልፍ የሆነውን ስምምነት ቁጥር 189ን እንድታጸድቅ ጥሪ አቅርበዋል። ገበያ ሚዲያም ከቀናት በፊት ይፋ የሆነውን የፎረም ፎር ሶሻል ስተዲስ ጥናትን እንዲሁም ሌሎች በሴቶች በተለይም የቤት ሰራተኞች ላይ የሚደርሰውን ጥቃትና በደል በተመለከተ የሚወጡ ጥናቶችን ተከትሎ የሴቶችንና ማህበራዊ ጉዳይ ሚኒስቴርን ጠይቋል።
በዚህም በሚኒስቴር መስሪያ ቤቱ የሴቶች ጥበቃና ምላሽ ከፍተኛ ባለሙያ የሆኑት አቶ ዘካሪያስ ደሳለኝ የቤት ሰራተኞችን ጨምሮ አጠቃላይ ሴቶች ላይ የሚደርሱ ጥቃቶችን በሚመለከት የተጠናው ሀገራዊ ጥናት መጠናቀቁን ገልጸው በዚህ ሀገራዊ ጥናትም ሆነ በሌሎች ጥናቶች እየተስተዋለ ያለው ውጤት የቤት ሰራተኞችን ጨምሮ የሴቶች ጥቃት ከፍተኛ ደረጃ ላይ መድረሱን ተናግረዋል። ሴቶችና ማህበራዊ ጉዳይ ሚኒስቴር በአዋጅ ከተሰጣቸው በ12/2014 ላይ በአዋጅ ከተሰጣቸው ተግባርና ኃላፊነት አንዱ በሴቶችና ህጻናት ላይ የሚደርሱ ጥቃቶችን መከላከል ስራ፣ ምላሽ ስራና እንዲሁም የተጋላጭነት ቅነሳ ስራውን መስራት አለበት። ባለድርሻ አካላትን ያስተባብራል፣ ሀገራዊ ስትራቴጂ ይነድፋል በሚለው በተቀመጠው አግባብ መሰረት ሚኒስትሪው አጠቃላይ ብቻ ሳይሆን የጥቃት አይነቶች እንግዲህ ሰፊ ናቸው። በቤት ውስጥ ይከሰታል፣ በቅርብ አጋር በባል በሚስት መካከል በዘመድ መካከል ይፈጸማል፣ በሌሎች ደግሞ ይፈጸማል እና ይህም ወሲባዊ ጀምሮ አካላዊ፣ ስነልቦናዊ፣ ኢኮኖሚያዊ ተብሎ ነው የሚከፋፈለው። ጥናቶቹ ግን በሚያሳዩ በተለይ የኢትዮጵያ የስነ ህዝብና ጤና ቅኝት መረጃ መሰረት ተንትነን ካየነው ቁጥሩ እንግዲህ ከመቶ 10 ሴቶች ወሲባዊ እንደሚደርስባቸው 20 አካላዊ ደግሞ ወደ 23 አካባቢ 24% አካባቢ እንደሚደርስባቸው አጠቃላይ ደግሞ የስነ ልቦናዊ ኢኮኖሚያዊ ተደምሮ ደግሞ 34 አካባቢ እንደሚደርስባቸው ያሳያል ጥናቱ ማለት ነው። ከዛ ውጭ ደግሞ በቅርቡ ከሴቶች ማህበራዊ ጉዳይ ሚኒስቴር ከነባ ከሚባለው ድርጅት ጋር ሴሶ ጋር አንድ ሀገራዊ ሰርፍ ባስጠናው መሰረት በእርግጥ በተወሰነ መንገድ የመቀነስ አዝማሚያ ቢያሳይም ያው የአዲሱ እንግዲህ የ2025 ላይ በእኛ በዚህ ዓመት 2018 ላይ የሚለቀቀው ሀገራዊ መረጃ የኢዲኤችኤስ የሚለው ወይ ደግሞ የኢትዮጵያ የስነ ህዝብና ጤና እንግዲህ ሊወጣ ወረድ አልቋል። እንዲለቀቅ ብቻ ነው እየጠበቅን ያለነው። ያም የሚያሳየው ችግሩ በስፋት እንዳለ ዛሬ ብቻ ሳይሆን ከዋና እንግዲህ ዋናው መነሻ ምክንያቱ ስር የሰደደ የተዛባ የስራ ጾታ አመለካከት መኖሩ እንደ ትልቅ እንደ አንድ መንስኤ የሚቀመጥ፣ ሌላው ደግሞ ለሰው ልጅ ሰብአዊ መብት ልዩ ቦታ ሰጥቶ እንዲከበር አለማድረግ፣ ሰዎች የራሱን መብት እንዲከበር እንደሚፈልግ የሌላውን መብት ለማክበር ክፍተቶች እንዳሉ ከማስፈጸም አንጻርም ክፍተቶች እንዳሉ የሚያሳይ፣ ሌላ ደግሞ የተዛባ ወይ ደግሞ ኢፍትሃዊ የሆነ የስራ እኩልነት በሴቶችና በወንዶች ያሉ እንግዲህ በኢኮኖሚው በማህበራዊ በፖለቲካው ያሉ በትምህርት ሌሎች አጠቃላይ እንግዲህ በስራ ጾታ ውስጥ ያሉ ስንል በጣም ሰፊ ነው እና በዛ ያለው ኢፍትሃዊነት በራሱ ለዚህ ሁሉ የሚያጋልጡ እንደ መነሻ የሚጠቀሱ ናቸው። የቤት ሰራተኞችም ሌሎችም ቤት ውስጥ በቤት ሰራተኛ ብቻ ሳይሆን ባልና ሚስት ባለበት ባለ ኢኮኖሚ ሁሉ ይቆጣጠራሉ ስለምን ባለው የፓትሪያርካል ሲስተም ውስጥ ስላለ ኢኮኖሚካሊ ኦፕሬስ የማድረግ ሳይኮሎጂካሊ ቶርች የማድረግ ክስተቶች በጣም አሉ። ጥናቶችም የኛም እንደሚያሳይ ማለት ነው። በኢትዮጵያ የቤት ሰራተኞች ላይ የሚደርሰው ጥቃትና ብዝበዛ የሰብአዊ መብት ቀውስ እየሆነ መጥቷል። መንግስት ከዚህ በፊት ያደረጋቸው የህግ ማዕቀፍ ማሻሻያዎች ተስፋ ሰጪ ጅማሮች ቢሆንም እንኳ ሙሉ በሙሉ ተግባራዊ እንዳልሆኑ ጥናቶች አመላክተዋል። ይህን ተከትሎ ታዲያ በሚኒስቴር መስሪያ ቤቱ በኩል እነዚህን ጥቃቶች በተለይም የቤት ሰራተኞችን ጥቃት ለመከላከል ምን አይነት መፍትሄ ተወስዷል? ወደፊትስ ምን ታስቧል? ሲል ገበያ ሚዲያ ላነሳው ጥያቄ ማብራሪያ የሰጡት ከፍተኛ ባለሙያው ሴቶችን ከጥቃት ለመከላከል በርካታ ህጎች፣ ፖሊሲዎችና ደንቦች መደንገጋቸውን አብራርተዋል። ምንድነው የተሰራው ተብሎ ከታየ አንደኛ እንደ ሀገር ኢትዮጵያ እንግዲህ የህገ መንግስት የሴቶችን መብት የሚያረጋግጡ እኩልነትን እንዲሰፍን የሚያደርገው ህገ መንግስት አምብሬላው ዋናው ህገ መንግስታዊ መብት ነው። እንግዲህ አንቀጽ 35ን ማንም ያውቃል። የሴቶችን መብት ከማንኛውም አይነት ድርጊቶች የመጠበቅ መብት። የአንቀጽ 34 ደግሞ ንዑስ አንቀጽ ወደ 1-2 አካባቢ የሚያሳዩን ደግሞ የውስጥ የመወሰን ቤት ውስጥ ያለው በጋራ ያፈራውን በጋራ የመወሰን ከማንኛውም አይነት ጥቃቶች ነፃ ራሳቸውን የሚጠበቅ፣ ሌሎች ደግሞ የሀብትም አንቀጽ 40 ላይ የሚያዩ ሴቶች ላይ ብዙ ትልቅ ያስቀመጠ ነው። ሌላው ደግሞ አንቀጽ 25 ካየን ሁሉም ሰዎች በህግ ፊት እኩል ሰው በመሆኑ እኩል መሆኑ የሚያሳይ ነው። ከዛ በመነሳት ከህገ መንግስቱ በመነሳት የተለያዩ የዓለም አቀፍ ህጎችን ኢትዮጵያ ተቀብላ የተቀበለቻቸው ህጎች
የኢትዮጵያ አካል መሆኑን የሚያሳይ ነው አንቀጽ 9 ካየን ማለት ነው። ሌላው ደግሞ ይህን ተከትሎ በአገር አቀፍ ደረጃ የወጡ የወንጀለኛ መቅጫ ሕግ፣ ሌሎች የሰራተኛን እና የፌደራል ደረጃ ያሉ የስራ ቦታ ላይ ያሉ አዋጆች ይወጡ አሉ። ከዛ ውጭ ደግሞ ፖሊሲዎች አሉ። ያንን ለማስፈጸም የወጡ ፖሊሲዎች በተለይ የሴቶች ፖሊሲ በግልጽ በሴቶች ላይ በቤት ውስጥም ሆነ ከቤት ውጭ በአደባባይ ህይወት ማንኛውም አይነት ጥቃት እንዳይደርስባቸው ሁሉም አካላት ድርሻውን እንዲወጣ ለእያንዳንዱ አካላት የራሱ ኃላፊነት አስቀምጧል። እንዲሁም ወደፊት የሚያስፈልጉት እርምጃዎች ታዲያ የህግ ተፈጻሚነትን ማረጋገጥ፣ አሰሪዎችን ተጠያቂ ማድረግ፣ የማህበራዊ ዋስትና ስርዓቱን ማጠናከርና የሰራተኞች ድምፅ እንዲጎለብት ማድረግ አስፈላጊ ነው ሲሉ ባለሙያዎች ይናገራሉ። እንደ ባለሙያዎቹ ገለጻ ከሆነ እነዚህ እርምጃዎች በተናበበና በአፋጣኝ ከተወሰዱ ብቻ የቤት ሰራተኞችን ከጨለማው መጋረጃ ጀርባ ካለው ጭካኔ የተሞላበት ሁኔታ ማውጣት ይቻላል ይላሉ። ይህን ተከትሎ የሴቶችና ማህበራዊ ጉዳይ ሚኒስቴር የቤት ሰራተኞችን ጨምሮ አጠቃላይ ሴቶችን ከተለያዩ ጥቃቶች መከላከል የሚያስችል አዲስ ሀገራዊ ስትራቴጂ ማውጣቱን አቶ ዘካሪያስ ለገበያ ሚዲያ ተናግረዋል። ከዛም በተጨማሪ ደግሞ አሁን የስትራቴጂ ሀገራዊ ስትራቴጂ ከሴቶች ማህበራዊ ጉዳይ ሚኒስቴር ከፍትህ ሚኒስቴርና ሌሎች ሀገራዊ የጥቃትን የሚያስተባብር ጥምረቶች አሉ። ከዛ ጋር የወጣ ሀገራዊ ስትራቴጂ አለ። አንዱ በኢኮኖሚካሊ ወይ ደግሞ በቤት ውስጥ በአስተዳደሮችም በሌሎችም በባልና ሚስት መካከልም የሚደርሱ ጥቃቶች ተገቢው አገልግሎት ማግኘት ያለባቸው፣ ተገቢው የህግ ድጋፍ ማግኘት ያለባቸው፣ ተገቢው ምርመራ ማድረግ አለባቸው ተብሎ የተቀመጡ ነገሮች እንዳሉ የሚያሳይ ነው። ስለዚህ በዚህ ውስጥ አንዱ ችግር በእርግጥ ሰዎች ኢኮኖሚካሊ ወይ ደግሞ አንዱ የፓወር ኢምባላንስ ወይ ደግሞ የኃይል ልዩነት ካለ የደረሰባቸው መደብ አውጥቶ ወደ ህግ ሄዶ የመናገር እና የማውጣት እንትኑ በጣም ዝቅተኛ ነው መሆኑ። ከዛ ጋር አንዱ የቤት ሰራተኞች መብት ተብሎ ብዙ ጊዜ አይተህ ከሆነ በሚዲያ ላይም እንዲተላለፍ የሚደረጉ ነገሮች ግንዛቤ መፍጠር፣ እነሱም ደግሞ ያ ልክ እንዳልሆነ እንዲያውቁ ግንዛቤ መፍጠር ስራዎች በሰፊው የሚሰራበት መብት ጥሰት ከደረሰባቸው ደግሞ ለሚመለከተው አካል እንትን ማድረግ እንዳለባቸው ከዚህ በፊት ዝም ብሎ ነበር የሚገባው፣ ግን ፈርሞ ራሱን እንግዲህ የስራ ውል ገብቶ እንዲገባ ነው እንግዲህ አንዱ የስራና ክህሎት ሚኒስቴር አንዱ ያስቀመጠ እንደ ስራ ተቆጥሮ ስራና እንግዲህ እዛ ውስጥ ገብቶ መሄድ እንዳለባቸው የሚያሳዩ ነገሮች አሉ። ቀጣይ ላይ እንግዲህ አንዱ ሌላው ደግሞ የህግ ክፍተቶችን በተመለከተ አሉ። ጥናት ተደርጎ ከባለ ድርሻ አካላት ጋር እንግዲህ ተከቢው ራሱን ችሎ እነዚህ ጉዳዮችን ያለ ህግ እንዲወጣ የተሰራ ያለበት ሁኔታ አለ። ይሄ ጉዳይ ደግሞ በጣም ሴንሲቲቭ መሆኑ በተለይ የቤት ውስጥ የቤት ሰራተኞች ላይ የሚደርሱ ጥቃቶች ራሳቸው እዛው ሆኖ መጨረሻ ላይ አንድ ወደ እርግዝና ሌላ ነገር ከመጣ በኋላ አላቅም እንደዚህ ሆኖ ብሎ የማውጣት የማሰቃየት መጨረሻ እንትኖች አሉና ይሄ ግን ወደ ህግ የሚመጣ ከሆነ ደግሞ አውቶማቲካሊ ተጠያቂ የሚያደርግ ነው። በሌላ በኩል ለተለያዩ ጥቃቶች ተጋልጠውና ወይንም ጥቃቱ ደርሶባቸው መሄጃ ለሌላቸው የቤት ሰራተኞች ሚኒስቴር መስሪያ ቤቱ የጥቃት መንስኤውና የወንጀል ድርጊቱ እስኪጣራ ድረስ የማቆያ አገልግሎት እንደሚሰጣቸው የተናገሩት ከፍተኛ ባለሙያው በቅርቡ ለሁሉም ህብረተሰብ ተደራሽ የሚሆን የግንዛቤ ማስጨበጫ ለመስጠት እቅድ መያዙንም አብራርተዋል። ዞር ለማድረግ ቦታ መሄጃ ያጡትን ማቆያ የተወሰነ ማረፊያ ቦታ ላይ በማድረግ እንዲቆዩ በማድረግ ለዛ የህግ ጉዳዮችን ምርመራ ፕሮሰሱን ተከትሎ እንዲጨርሱ የተደረጉ ብዙ ኬዞች አሉ። አንድ ሁለት አይደል፣ በጣም ብዙ ኬዞች አሉ። አሁንም በሰፊው ግንዛቤ ተሰርተው ሰዎቹ ወንጀል መሆኑን አስርም ማወቅ አለበት። መድረስ የሌለበት መብት እስከሆነ ድረስ ምንም አይነት ውስጥ ራሱን እንዳያሳትፍ ራሱን እንዲጠብቅ ወንጀል በኋላ ተጠያቂነት እንደሚመጣ ማወቅ እንዳለበት ብዙ የትምህርቶች መስጠት አለባቸው። በሰፊው በንቅናቄ ግንዛቤ ስራዎች መሰራት አለባቸው። እንግዲህ ሚኒስትሪው እዚህ አሁን 16ቱ የጸረ ጾታ ጥቃት ቀን ወይ ደግሞ ነጭ ልማት ቀን በማስመልከት በየዓመቱ የሚያደርገው አለ። በዚህ ዓመት እነዚህ ለየት ባለ መንገድ አዳራሽ ከማክበር ይልቅ ሰፋ ባለ መንገድ ሁሉም ማህበረሰብ ክፍል ተደራሽ ማድረግ አለብን ብለን አቅደን ግብ ጥለን ነው እየሰራን ያለ ነው። እንግዲህ በዚህ 1-2 ወር ውስጥ 55 ሚሊዮን ዜጎች በዚህ በተለያዩ ጉዳዮች ላይ በጥቃት ዙሪያ ማህበረሰብ አካላት ክፍሎችን ተደራሽ ለማድረግ ነው የተያዘው።
እንግዲህ አንዱ የዚህ ቤት ውስጥ ጥቃትን ጨምሮ ማለት ነው። በሌላ በኩል የቤት ሰራተኞችን ተጠቃሚ የሚያደርግ ደንብ ከወራት በፊት ይጸድቃል መባሉ አይዘነጋም። በዚህም የቤት ሰራተኞች ጡረታን ጨምሮ የማህበራዊ ዋስትና አገልግሎት ተጠቃሚ እንዲሆኑ የሚያስችል የሥራ ቅጥር ውልና አጠቃላይ የቤት ሰራተኞች ደንብ ይጸድቃል ተብሎ እንደነበር ይታወሳል። የቤት ሰራተኞችን ሕግ በሚመለከት በዓለም አቀፍ ኮንቬንሽን 189 በተጠቀሰው ሕግ መሰረት በቀጥታ ለመተግበር አስቻይ ሁኔታ ባለመኖሩ ምክንያት ከኢትዮጵያ ጋር እንዲስማማ ተደርጎ ደንቡና የሥራ ቅጥር ውሉ እንደሚዘጋጅ በወቅቱ የኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት ፕሬዝዳንት ሂሩት አበራ ተናግረዋል። ይህ ደንብ ታዲያ በረቂቅ ደረጃ በስራና ክህሎት ሚኒስቴር በኩል እየተዘጋጀ እንደሚገኝም ጨምሮ የተናገሩ ሲሆን ለአብነትም በቋሚነት የሚሰሩ ሰራተኞች በስራ ቦታቸው ላይ የመኖር ተመላላሽ የሆኑት ደግሞ ሰርተው የሚሄዱበትን አግባብ እየለየና የሥራ ቅጥር ውሉን ጨምሮ የሚወጣው ደንብ መሰረታዊ የሆኑ መብቶቻቸው ላይ ያተኮሩ መሆኑን የህብረቱ ፕሬዝዳንት ገልጸዋል። በኢትዮጵያ ተግባራዊ እየተደረጉ ያሉ የሥራ ቅጥር ውሎች መኖራቸውን የጠቀሱት ፕሬዝዳንቷ ነገር ግን ውሎቹ ህጋዊ ያለመሆናቸውንም አስረድተዋል። ከዚህ በመነሳት ለቀጣሪዎችም ሆነ ለቤት ሰራተኞች የሚጠቅም ወጥ የሆነ የሥራ መቅጠሪያ ውል እንዲኖር ለማስቻል ደግሞ ያሰበ መሆኑንም ጠቅሰዋል። በኢትዮጵያ የቤት ሰራተኞች ላይ የሚስተዋሉ ችግሮች ዘርፈ ብዙ እንደሆኑ የገለጹት ፕሬዝዳንቷ የሥራ ቅጥር ውልን ጨምሮ አጠቃላይ የቤት ሰራተኞች የህግ ማዕቀፍ ጸድቆ ተግባራዊ በሚሆንበት ወቅት የሚታዩ የሰብአዊ መብት ጥሰቶችን ሊቀርፍ እንደሚችልም በወቅቱ አንስተው ነበር። ውሉ ደግሞ ለቤት ሰራተኝነት ሥራ እውቅና የሚሰጥ በመሆኑ የሕክምና አገልግሎት ሰርተው ሲደክማቸው በጡረታ የሚካተቱበት አግባብን ጨምሮ ማህበራዊ ዋስትናቸውን ሊያረጋግጡ የሚችሉበትን መንገድ ይፈጥራልም ተብሏል። በመሆኑም በቅርብ ጊዜ ውስጥ የቤት ሰራተኞች የሥራ ቅጥር ውሉና አጠቃላይ የቤት ሰራተኞች ደንብ ይጸድቃል መባሉን ተከትሎ ከሥራና ክህሎት ሚኒስቴር ስለ ጉዳዩ ማብራሪያ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ውድ የገበያ ሚዲያ ተከታታዮቻችን በዛሬው ልዩ ጥንቅራችን በኢትዮጵያ ከተሞች የቤት ውስጥ ሰራተኞች ዝቅተኛ ደሞዝ፣ ከመጠን በላይ የሥራ ሰዓት እንዲሁም አካላዊና ወሲባዊ ጥቃቶችን ጨምሮ ለከፋ በደል እየተጋለጡ ነው መባሉን ስናጋራችሁ ቆይተናል። እንዲሁም እነዚህን ጥቃቶች በተለይም የቤት ሰራተኞችን ጥቃት ለመከላከል ታዲያ ምን አይነት መፍትሄ ተወስዷል? ወደፊትስ ምን ታስቧል? ስንል የሴቶችና ማህበራዊ ጉዳይ ሚኒስቴርን በመጠየቅ የቤት ሰራተኞችን ጨምሮ አጠቃላይ ሴቶችን ከተለያዩ ጥቃቶች መከላከል የሚያስችል አዲስ ሀገራዊ ስትራቴጂ መውጣቱንና በስትራቴጂው የተካተቱ ጉዳዮችን ወደ እናንተ በማድረስ መረጃችንን ቋጨን። እናንተም የገበያ ሚዲያን በመወዳጀት ሌሎች ፕሮግራሞቻችንን እንድትከታተሉን እያለን በሌላ ርዕስ እስከምንገናኝ መልካሙን ሁሉ ተመኘን።